ጽናቴና ኪሮቤል ወደ ጽናቴ ቤተሰብ ከሄዱ እንግዲህ ገጠር ሊያሳልፉ ገጠር ደስ የሚል ጊዜ ሊያሳልፉ ተመካክረው ወደ ገጠር ገቡ። አባታቸውን በጣም በደስታ ተቀበላቸው። ጓዛቸውን ጠቅልለው ነበር ወደ ገጠር የሄዱት። ነገር ግን የሰፈሩ ሰው በጣም እየተገረመ ነበረ። ምን እንዴት የሚያምር ልጅ ነው ባካችሁ ምናምን እያሉ ነበረ። አባታቸውም ደስ ብሏቸው እንኳን ደህና መጣችሁ ቅብብል አደረጉላቸው። ጽናቴም ላይመች ይችላል፣ ነገር ግን በቃ ተሐመል አለችው ማለት ነው። እንደምንም አድርገህ አብረኸኝ ስለመጣ ደስ ብሎኛል፣ ነገር ግን እንደምታስበው እንደ ከተማ ኑሮ አይደለም የገጠር ኑሮ፣ ሁሉን ነገር ችለህ ካልሆነ በቀር በጣም ከባድ ነው አለችው። አንቺ ያለሽበት ሁሉ ደስተኛ ነኝ አላት ኪሮቤል። አባትየውም እንኳን ስላመጣችሁ በጣም ደስ ብሎኛል ስለመጣችሁ አላቸው። ጽናቴም በጣም ደስ አላት። ሰላም ሰላም የቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ብዝዝት ይበል። እንግዲህ ኪራና ጽናቴ ወደ ገጠር ገብተዋል ማለት ነው። ገጠር የገቡበት ምክንያት እንግዲህ ገጠር የተወሰነ ጊዜ እናሳልፍ፣ ምንም አይነት ጊዜ አሳልፈን አናውቅም፣ እስኪ ዛሬ እንኳ የገጠር ጊዜያችንን እናሳልፍ፣ እስኪ መልካም ጊዜ እናሳልፍ ብለው ነው ወደ ገጠር የገቡት። እንግዲህ የምሩ ተሽሏታል። ምሩን በጣም በምሩ ምክንያት በጣም ተጨንቀው በጣም ተጠብበው ስለነበረ ምንም አይነት ጊዜ የፍቅር ጊዜ ወይም የጫጉላ ጊዜ አላሳለፉም። ምንም አይነት ጫጉላ ጊዜ አልነበራቸውም። በዛም ምክንያት ነው ወደ ገጠር ሄደው እስኪ ከአባትሽ ጋር እንዲሁም ከተወለድሽበት አንቺን ካሳደገበት እትብትሽ ከተቀበረበት ከዚህ ይሄንን መልካም ስነ ምግባር ካያሽበት ሀገር እንደ መቆየት የሚያስደስተኝ ነገር የለምና አብረን እንድንሄድ እፈልጋለሁ አላት። በነገራችን ላይ ጽናት ነበር ልትሄድ የፈለገችው፣ ነገር ግን ከአንቺ ጋር እንጂ ብቻዬን እዚህ ሊቀመጥ አልችልም፣ ይደብረኛል፣ አብሬሽ ልሄድ እፈልጋለሁ አላት። እሷም ወግና ማረጉ ነገሮች ስላተስተካከሉ አሁን ባትሄድና ይሻላል አለችው። ምንም ችግር የለውም እኔ አብሬሽ እሄዳለሁ አላት። እንደምታስበው እንደ ከተማው ኑሮ አይደለም የገጠሩ ኑሮ። ሽንት ቤትም ስትሄድ ውሃ ይዘህ ነው፣ እዛም ስትሄድ ውሃ እንደ ሽንት ቤቱ ሻወር ቤት ሜዳ ላይ ነው የምትወስደው። እንደምታስበው ቀላል አይደለም። እኛ ለምደነዋል፣ አንተ ግን ስላለመርከው ይሄ ህይወት በጣም ስለሚከብድ ባትሄድ ይሻላል አለችው። አንቺ ያለሽበት ሁሉ ለእኔ ለምለምና ደስ የሚል ህይወት ስለሆነ አብረሽ ልሄድ ፈልጋለሁ አላት። ኪራ ማለት ነው። ሰኒና እንግዲህ አፍቃሪዎቿ ለምርጫ ከዷታል። ሰኒዬ እንግዲህ ሁለቱም ለእሷ ጥሩ አመለካከት አላቸው፣ ግን ለዚህኛው ኪራ ወንድም ለሆነው ለሱ የተለየ ስሜት አላት። ምክንያቱም ሲጠፋ ለራሱ በጣም ምን ሆኖ ነው የጠፋው? ዛሬ ደግሞ መጥቶ አያደርቀኝም እንዴ? ቢያደርቀኝ ይሻል እኮ ነበር እያለች ታወራለች ማለት ነው ከራሷ ጋራ። እህቷም እንዳትቀርቢ ከሰው ጋር ምንም አይነት ቅርርብ ባይኖርሽና ምንም እንድትቀርቢ አልፈልግም ብላ አስጠንቅቃ ስለነበረ ከማንም ጋር መቀራረብ አልፈለገችም። ነገር ግን የእሱ ፍቅር ውስጧን እየበላት ነው። ግራ ገብቷታል። ምን እንደሚሰማት ምንድን ነው የሚሰማኝ? ምንስ ነው እያደረኩ ያለሁት? ምንድን ነው እያደረኩ ያለሁት? ምናምን እያለች ነበረ ከራሷ ጋር ወሬ ይይዛ ማለት ነው። እንግዲህ ከምሩና ውድ ባሏ በጣም ከጭንቀት ወጥተዋል ማለት ነው። ማለት በጣም ታማ ነበረ። በጣም ከመከራና ስቃይ ውስጥ ነበረች። ነገር ግን ከዛ በላይ ባለቤቷ በጣም ተጨንቆ ነበረ። በጣም ከምነግራችሁ በላይ በጣም ተጨንቆ ነበር። ደም አንሷት፣ ያው ደሙንም የሰጠው የምታውቁት ነው፣ የኪራ ጓደኛ ነው ማለት ነው። ደግሞ ኦን ስለነበረ አሁን ደግሞ ያሳሰባትና ያስጨነቃት ነገር ምንድን ነው ብትሉኝ እንግዲህ ባለቤቷ እናት ልጅ ብለዋል። በቃ እሷ ደግሞ የልብ ታማሚ እስከሆነች ድረስ ልጅ ወለደች ማለት ልጅ አረገዘች ማለት የልብ የሞቷን መፋጠን አፋጠነችው እንደማለት ስለሆነ በጣም ከባድ ነው። ያንን ነገር ደግሞ ማድረግ አልፈለገችም። ነገር ግን ደግሞ እነሱን ማጣት አልፈለገችም። ቤተሰቡ እሱን ሲያስጨንቁትና እሱን ሲያስጠብቡት ማየት አልፈለገችም። ግራ ግብት ብሏታል። ወይም ልጅ ሰጥቼው በቃ ብሄድ መሄድ ካለብኝ እንኳ ብሄድ ምንም አይጠናም፣ ለሱ የሚገባው ነውና
የሚገባው ልጅ ስለሆነ ልጅን ሰጥቼው በሄድ እንኳን ምንም አይቆጨኝም እያለች ከራሷ ጋራ እንትን ብላለች። እንደገና ደግሞ ልጅ አርግዤ በዚህ ህመሜ ላይ እንዴት ነው 9 ወር የምወልደው? በጣም ረጅም ጊዜ ነው 9 ወር ሙሉ እያለች ከራሷ ጋር ማውራት ጀመረኝ። ምን ሆነች ነው ምሩዬ እያለች ነበር። አረ ምንም አልሆንኩ የኔ ፍቅር እያለችው እንግዲህ በዚህ ነገሮችን ለመደባበስ ሞከረች። ጽናትና ኪራ እንግዲህ ምርጥ ጊዜ ያሳለፉ። አሁንም ሽንት ቤት ሲሄድ ምን ሲሄድ እየጮኸ ነበርና ሻወርም ለራሱ ለመታጠብ በጣም እያቃተው ነበር። በጣም እሷም እየሳቀች ነገር እኮ ነበረ እንደምታስበው እንዳልሆነና እንደምትገምተው እንዳልሆነ ገጠር ነገር ነበረ። እንግዲህ ተቻለው እያሉ ነበር። እንግዲህ ጎረቤቱ እንዲሁም ጽናቴ አባት ያላቸው አቀባበል ያላቸው ትህትና ያላቸው እንክብካቤ ከልክ በላይ ከመሆኑ የተነሳ እንግዲህ ጽናትም እግሩን እንድታጥብ በጣም እንድትንከባከበው እና ለባሏ ትልቅ ቦታ እንዲሰጣት በጣም ብዙ ጎረቤቶቹ ሲመክር ነበር። ያንንም ያሏት ያው ከማህበረሰቡና ከአስተዳደግ ያው ለባል ትልቅ ቦታ የሚሰጠውና ባል እንደምትወደው እንደምታከብረው የሚታወቀው እግሩን ማታ ማታ በማጠብ እንደውም የሚለብሰውን ልብስ አስተካክሎ በማኖር ምግብ በማቅረብ የተለያዩ ትህትናዎችን በማሳየት ሆኖ ስለታየ ለዛም ይመስለኛል ኪራን እግሩን ጠቢ እያሉ የሚያስቸግሯት። ኪራ ግን አልፈልግም ቢልም ያው እሷ አልተቀበለችም ማለት ነው። ያው አባቷም ስላሉ ማለት ነው። እንግዲህ ጽናትና ኪራ እያሳለፉት ያለው ጊዜ ደስ ይላል። በጎንም ኪራ ይማረራል ማለት ነው። አንዳንድ ነገሮች ያስጠሉታል። ቢሆንም ሰው የሚሰጠው ፍቅርና የሚሰጠው እንክብካቤ ከልክ በላይ ሆኖ ለነገሩ ምንም ችግር የለውም ማለት አድቫንቴጅ አግኝቷል። እንግዲህ ጽናቴና የጽናቴ አባት ወልዳችሁ ከብዳችሁ እንግዲህ አሁን የምፈልገው ልጅ ነው። ልጅን ወልዳችሁ እንድታሳዩኝ እፈልጋለሁ አሉ። በነገራችን ላይ ጽናቴ እርጉዝ ሳትሆን አቀርም የምትበላው ምግብ እንደውም የምጠጣው ነገር ሽታ ምናምን ስትሸታት ምንም እየተስማማት አይደለም፣ ምንም እየተመቻት አይደለም ማለት ነው። ያው ምንም አይነት ጥርጣሬ ሀይዲ መጠኛውን በቅርብ ነው ብላ ስለምታስብ ምንም አይነት ጥርጣሬ ልትጠራጠር አልቻለችም። ነገር ግን ጽናት እርጉዝ ናት ማለት ነው። እንግዲህ የጽናት አባት ደግሞ የልጅ ልጅ ሳልሞት የልጅ ልጅ አቅፌ እንደማየት የሚያስደስተኝ ነገር የለምና ይህን እድል ስለሰጠሽኝ እያመሰገንኩ፣ ነገር ግን የልጅ ልጅ በቅርቡ እንድታሳየኝ እፈልጋለሁ። እንግዲህ ወደዛኛው ዓለም ነን። እርጅና እንደ መምጣቱ ሁላችንም ወደ ሞት እየሮጥን ስለሆነ ያንን ሞት ደግሞ እንዲመጣ ሆነም እንዲቀር የምናደርገው ምንም ምክንያት ስለሌለ ልጅ ወልዳችሁ እንድታሳዩኝ እፈልጋለሁ ብለው አጭር መልእክትን የሰጧቸው። ጽናትም አረ እንደዚህ እንዳትላባዬ እያለችው ነበር ማለት ነው። ውድና የተከበራችሁ የቻናል ቤተሰቦች ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኖ እወዳችኋለሁ። በጣም ነው የማመሰግነው ስለምታደርጉልኝ አስተያየት ስለምትሰጡኝ ነገር ከልብ አመሰግናለሁ። በጣም ነው የምወዳችሁ። ኑሩልኝ በጣም